ወንዶች ዛሬ የምነግራችሁ ነገር ምናልባት ላትወዱት ትችላላችሁ። ነገር ግን ስለ ጸጉር መሳሳት ማንንም የማይነግራችሁ እውነት ነው። ለጸጉር መሳሳት የምትጀምሯቸው መድኃኒቶች ወይም ደግሞ ያሳድጋሉ ተብለው የምትቀቧቸው ቅባቶች ተጠቅማችሁ ስታቆሙ ጸጉራችሁ መርገፉ አይቀርም። ወይም ደግሞ ቀለል ባለ ቋንቋ እንደዚህ አይነት የጸጉር መሳሳት ካለባችሁ እንደዚህ አይነት የጸጉር መሳሳቶችን የምናክመው ልክ እንደ ስኳር ወይም ደግሞ ግፊት ነው። ወይም ደግሞ ለጸጉር መሳሳት ተብለው የሚሰጣቸው መድኃኒቶች የሚወሰዱት በቋሚነት ነው። ታዲያ ብዙ ሰዎች መድኃኒት ወይም ቅባቶች መጠቀም ጀምሬ ሳቆመው ጸጉሬ መርገፍ ጀመረ የሚሉ ኮምፕሌኖች ብዙ ጊዜ ስለምንሰማ የጸጉር መሳሳት ሕክምና ከመጀመራችሁ በፊት ሕክምናው በዘላቂነት የሚቀጥል እንደሆነ ራሳችሁን አሳምናችሁ መምጣት ይኖርባችኋል። በባለፈው ቪዲዮ የጸጉር መሳሳት ደረጃችሁ ምን ላይ እንዳለ ኮሜንት ላይ አስቀምጡልኝ ባልኩት መሰረት ዛሬ የሚያስፈልጋችሁን ሕክምና እነግራችኋለሁ። ብዙዎቻችሁ በኮሜንትና በዲኤም ፎቶ የላካችሁልኝ ስለነበረ ይሄ ቪዲዮ ብዙዎች ጋር እንዲደርስ ኮፒ ሊንክ፣ ሼር እና ሪፖስት ማድረግ አይረሳም። በኖርማል ስኪል መሰረት ደረጃ 1 የምንለው የጸጉር መሳሳቱን ብዙም ማናስተውለው ነገር ግን በጣም እየተነቃቀለ ያለ ጸጉር ነው። የጸጉር መሳሳታችሁ በዚህ ደረጃ ከሆነ ፒአርፒ ሕክምና ከ3 እስከ 6 ዙር በተጨማሪም ደግሞ ተፈጥሯዊ ቅባቶች እንደ ሮዝማሪ ኦይል፣ ፔፐርመንት እና ፓምኪን ሲድ ኦይል ብትጠቀሙ ጥሩ ለውጥ ታገኙበታላችሁ። በኖርማል ስኪል መሰረት ደረጃ 2 የምንለው ደግሞ ሄር ላይን እና ቴምፕል አካባቢ ገባ ገባ ማለት ሲጀምር ነው። ጸጉራችሁ በዚህ ደረጃ ላይ ካለ የፒአርፒ ሕክምና ከ3 እስከ 6 ዙር በተጨማሪም ዲኤችቲ ብሎከሮችን መጀመር ይኖርባቸዋል። እነዚህ እንደ ፊናስትራይድ እና ዱታስትራይድ ያሉት ናቸው። እንዲሁም ደግሞ ማክሲመም ቤኔፊት ለማግኘት ሚኖክሲዲል 5% ብትጨምሩበት የተሻለ ነው። ደረጃ 3 እና 3ኤ የምንለው ደግሞ ከፊት ለፊቱ በደንብ እየገባ በተለይ ግን የጎኑ በጣም የገባ ከሆነ እንዲሁም ደግሞ መሀል አናት ላይ መሳሳት ከጀመረ ደረጃ 3 እና ደረጃ 3ኤ እንለዋለን። ለዚህም ደግሞ በዋነኝነት ፊናስትራይድ እና ዱታስትራይድ በተጨማሪም ደግሞ ሚኖክሲዲል 5% እንዲሁም ፒአርፒ ሕክምና ሌዘር ቴራፒ ጋር አንድ ላይ ብታረጉበት በጣም አሪፍ ለውጥ የምታገኙ ይሆናል። የጸጉር ንቅለ ተከላ ከ30 ዓመት በፊት ላሉ ሰዎች እንደማይመከር ታውቃላችሁ። ብዙዎቻችሁ ከዛ በፊት ተሰርታችሁ ጥሩ ለውጥ አግኝታችሁ ሊሆን ይችላል። ነገር ግን የጸጉር ንቅለ ተከላ ከ30 ዓመት በፊት መሰራት በጣም ሃይ ሪስክ ነው። የሆነበት ምክንያት በተለይ ደግሞ አንድሮጀኔቲክ አሎፔሺያ ከሆነ ያለባችሁ እስከ 30 ዓመት ድረስ ብዙ ጊዜ ጸጉር በፍጥነት የሚሳሳበት ጊዜ ነው። ታዲያ የጸጉር መሳሳቱ በዚህ ፕሮሰስ ላይ እያለ የጸጉር ንቅለ ተከላ መሰራት የማይመከርበት ምክንያት የሚተከለው የሳሳ ወይ የተመለጠ ቦታ ብቻ ስለሚሆን የቀረው ቦታ ፕሮግሬሲቭሊ እየሳሳ ወይም እየተመለጠ ስለሚሄድ የተተከለው ቦታ ይቀርና ሌላው ቦታ ግን ይመለጣል ማለት ነው። ስለዚህ የጸጉር ንቅለ ተከላ የሚመከረው ይሄ የጸጉር መሳሳት ስቴብል ከሆነ በኋላ ነው ማለት ነው። ይህንን በምን ማወቅ እንችላለን ካላችሁ ብዙ ጊዜ ከ6 ወርና ከዛ በታች ባለው ጊዜ ጸጉር ከተመለጠ በጣም በፍጥነት እየተመለጠ መሆኑን ይነግረናል። ታዲያ በዚህ ፌዝ ላይ ከሆናችሁ የሚመከረው ዲኤችቲ ብሎከሮችን መጀመር ነው። ምክንያቱም የዚህን ሆርሞን አክቲቪቲ ከቀነስን በኋላ ነው የጸጉር መሳሳቱ ስቴብል ከሆነ በኋላ ጸጉር ንቅለ ተከላውን ብትሰሩ የበለጠ ውጤታማ ይሆናል ማለት ነው። ጸጉራችሁን ለማሳደግ አስፈላጊ ከሆኑ ነገሮች ውስጥ አንዱና ዋነኛው የጸጉራችሁን ፖሮሲቲ ማወቅ። ስለዚህ እንዴት የጸጉርን ፖሮሲቲ ማወቅ ይቻላል? ጸጉራችሁን ታጥባችሁ ካደረቃችሁት በኋላ ምንም አይነት ቅባት ሳይነካው አንድ የጸጉር ዛላ ብርጭቆ ውሃ ውስጥ ከታችሁ የሚሰምጥ ከሆነ ከፍተኛ ፖሮሲቲ ያላችሁ ማለት ነው። ጸጉሮ መሀል ላይ ከቀረ መካከለኛ ፖሮሲቲ ያሉት ማለት ነው። ጸጉሮ በውሃው ላይ የሚሳፍፍ ከሆነ ደግሞ ዝቅተኛ ፖሮሲቲ ያሉት ማለት ነው። ዶክተር ጸጉርሽ ግን የራስሽ ነው የሚል ጥያቄ ስላለ እኔ ቤት ውስጥ የማደርገውን ጤናማ ወዝ ያለው ጸጉር እንዲኖራችሁ የሚረዳችሁን ቲፕ ልንገራችሁ። አቮካዶ ቀላል ነው። ስለዚህ ከጸጉራችሁን ከመታጠባችሁ በፊት ትንሽ ኦሊቭ ኦይል አርጋችሁ ተቀብታችሁ ከ30 ደቂቃ እስከ 1 ሰዓት ቢቆይ ስትታጠቡት ራሱ ወዝ ያለው ጸጉር ሊሆን ይችላል። ይሄ ይጠቅማል ብዬ አስባለሁ። ጸጉር የሚጎዱ 3 ነገሮች፣ አንደኛ በምተኙበት ሰዓት ወፋፍራም ሻሾች አርጋችሁ በምተኙበት ሲተኛ ጸጉራችን ብሪዝ እንዳያደርግ ስለሚያደርገው ወፍራም ሻሾችን አድርጎ አለመተኛት ነው። ሌላው ደግሞ ጸጉራችሁን በምትሰሩበት ሰዓት ካስክ ለረጅም ሰዓት ካስክ አይመከርም። ከተጠቀማችሁ ረጅም ሰዓት ካስክ መጠቀም የለባችሁ። በሶስተኛ ደረጃ ብዙዎቻችሁ በምታድሩበት ሰዓት ኦይሎችን ተቀብታችሁ ታድራላችሁ። ያ ደግሞ ኦይሎችን ተቀብቶ ማደር አይመከርም። ጸጉራችሁን የሚያሳድግላችሁ እየተሰባበረም ከሆነ ደግሞ መሰባበር የሚቀንስላችሁ እንዲሁም ደግሞ ከስሩ እየተነቃቀለ ከተቸገራችሁ እሱን የሚያቆምላችሁ ተፈጥሯዊ የሆነ ነገር ልንገራችሁ። ይሄ ቅባት ላቫር ሮዝመሪ ሄር ኦይል ይባላል። በውስጡ ሮዝመሪ ይዟል፣ ካስተር ኦይል ይዟል፣ የሰሊጥ ዘይት ይዟል፣ እንዲሁም ደግሞ የዝንጅብል ኤክስትራክት ይዟል። ሮዝመሪ በውስጡ ያለው የሚረዳው ጸጉር የበለጠ እንዲፋፋና የበለጠ እንዲያድግ ያደርጋል።
በውስጡ ደግሞ ያለው ካስተር ኦይል ፀጉር እንዳይነቃቀል ያደርጋል። እንዲሁም ደግሞ የሰሊጥ ዘይት በውስጡ የያዘው የተለያዩ ንጥረ ነገሮች ፀጉር እንዳይጎዳና እንዳይሰባበር ይረዳል። የዝንጅብል ኤክስትራክት ወይም ደግሞ ከዝንጅብል የተወሰደው ንጥረ ነገር ደግሞ ፀጉር እንዲጠነክርና የፀጉር ስሮች የበለጠ ጠንካራ ሆነው እንዳይነቀሉ ይረዳል ማለት ነው። ጥናቶች እንደሚያሳዩት ከሆነ እዚህ ጋር አስቀምጣለሁ ጥናቱን። ሮዝመሪ ኦይል ከሚኖክሲዲል ያልተናነሰ የፀጉር የማሳደግ አቅም አለው። እንዲሁም ደግሞ የሚኖክሲዲል ኔጌቲቭ ሳይድ ኢፌክቶች ሳይኖሩ ማለት ነው። ለዚህ ይህን ቅባት መጠቀም ትችላላችሁ። ላቫር ሮዝመሪ ሄር ኦይል ይባላል።